አይደለችም ያወረችው የራሱ እቺትና ጨረቃ ያለችው የወንድምሽ ነው ያንቺ አይደለም ያለችው ጨረቃ ነች። እኔም እኮ ከራሴ ፈጥዬ ሳይሆን ቀን ማለት ነው ቪዲዮ ሳይመጣ በፊት ሙቪ ቤት ነው ሲሳኒ መኪና የምን የለም የወንድሟ ነው አለ። ከዛ ሳኒ ቤት ስትከፍት ደግሞ ሳኒ የአንቺ መኪና አይደለም የወንድምሽ ነው ኢመኔ አልኳት። ደቂቅ እኔ ያን ሰሞን በየቲክታክ ለኔ ፈስፈስ አለኝ። የምሬን ነው ስተፍራላ የምር እናንተ እግዚአብሔርን አው ታች ያላችሁ ምንም ሳታውቁ ሰው አትቀሳሰሩ። የምሬን ነው እግዚአብሔርን ለራሳችን እኮ መጥፎ እኮ ነው። ምንም እኮ አይጠቅምም እኮ ይሄ ሁሉም ነገር ይቀራል። እኔ እግዚአብሔርን ይኸው ጌታ ምስክሬ ነው። ያን ቀን ያወራሁት እኔ ነኝ። ደግሞ እሱንም በሌላ ሳይሆን እሷና መቅዲ ምንም አላወሩም። እግዚአብሔርን እሷና መቅዲ ይሄ ቀን ምንም አላወሩም። እኔም ይሄ ነው እየነገርኩሻለሁ። ዝም ብሎ ነው እኮ ሰው ምንድነው? ኧረ በስመ አብ ይመቻችሁ። ለማንኛውም ግን አትጣይ ለማለት ነው እኔ እንጂ ብትጣሉ ምን ችግር የለኝም። ግን አትጣሉ ምን አደርጋለሁ? እሷ ጋር ለማጣላት ጊዜም የለኝም። ግን ደግሞ እሷ ሁሌ ነው ነገርኩሽ እኮ ይሄ ወሬ ሁሉ የኔ ቤት ነው የተወራው። እኔ እየነገርኩሽ ነው። ፈጣሪ ምስክሬ የኔ ቤት ነው የተወራው። ግን እሷ አይደለችም ያለችው። እየነገርኩሽ እኮ ነው። እሷ ሳይሆን ፊቅ ጨረቃ ነች ያለችው። እሷ ሞቷን እራሱ አልከፈተችም። ጨረቃ ነች አለችው። መቅዲ ደግሞ ደስ ይላል ስክሪንሾት እናደርግ አለች እንጂ መቅዲ ራሱ ምንም አላወረችም። ይሄ ቀን ዩቱብ ላይ እኮ መስማት ትችላላችሁ። አንቺ ምን ሆነሻል? የመላጣ ስለዚህ አሁን ካም በኋላ የሚፈልጋቸው ነገር እግዚአብሔር ነው የሚላችሁ። ዱንያ ትልቅ ሴት ናት። ላይክ በቃ ራሷን ሴት ናት። ግን ካለ ከልጆቹ ካናታቸው እንውረድ። የራሳቸው ወሬ እናወረድ በራሳቸው ይሄ የራሱ ማለት ነው። አሁን ይሄ አንቺ የነገረሽን ሰው እግዚአብሔር ምስክሬ ሙሉ ቪዲዮ አምጪ በይ። የምሬ ነው። እግዚአብሔር ምንም አልጻፈችም፣ ብሩኬ ላይ ምንም አልጻፈችም። ይሄ እውነቱ አሁን በዚህ ሰዓት ማንንም ጠይቂ፣ ምንም አልጻፈችም። እግዚአብሔር ምስክሬ ምንም አልጻፈችም። ግን ያወራሁ እኔ ቤት ነው የተወራው። ግን ጨረቃ ነች ያወረችው። ይሄ ጨረቃ ያወረችው ደግሞ ውብዬ ለቀልድ ስለሷ ስለተናገረች ነው። የሳኒ ሳይሆን የወንድሟ መኪና ነው ያለችው ውብዬ ነች። የኔ መኪና ነው እንጂ የብሩኬና የሃይሚ እንዴት አወቅን እኛ? ገባሽ? እኔ አንቺን ራሱ እኮ ከዛ በፊት ለምንድን ነው አልፖሰሽን ብዬ ነግሬሻለሁ አይደል እንዴ? እግዚአብሔርን ትክክለኛ ብትጋጂ ራሱ ደስ እኔ ኮንግራ ለሳኒ ቪዲዮ ለመስራት ራሱ እግዚአብሔር ጊዜ አጥኝ እንጂ ጊዜ አይደለም። በጣም ቢዚ ሆኛለሁ። ለዛ ነው እንጂ ሳኒ እኮ ቪዲዮ ፖስታለች። ጌታ ሳኒ ኪንግ ነች። ሳኒ ኪንግ ሰላም እንዴት ነሽ? ሰላም በእናቷ ትተካል አለሁልሽ። እኔ ወድ ሰላም ነሽ? እኔ ነው ዱና ጠፊ ካም በኋላ ሰኒ ክሌክ ብሩኬን ሲሆን እንዲ ልታነሳ አልፈልግም። ብሩኬን አንድ ነገር እንዲ እኔ እግዚአብሔር ነው ማለት ዱና ጠፊ በጣም ብዙ ጊዜ እየሞከረችል ነው። ለምን ካላችሁ እኔ ከዚህ በፊት እኔ እና እሷ ተጣልተን ነገር ግን በፊት እኮ ድሮ እኮ ብዙ ሰው እኮ አሁንም ነው ጨረቃንም አስመሳይም የለም አሽሙረኛም የለም። ሰኒ አንዴ ሰላም ረፊ አንዴ ልንገራት። አስመሳይም የለም አሽሙረኛ በህይወት አይቻልም። ግን አመፀኛዋ ተኒስ ቆይ እኔን ወጣለችም ያለፈው ነገር እዚህ ጋር እያነሳቸው እግዚአብሔር ሰላም ማለት ነው። እኔ ችግር የለኝም ከመጣላት ከፈል እንደፈለገ እኔ አያገበኝም። ግን በቃ ትረፍ ነው በቃ ማንም አይጠላም። ግን ትረፍ በቃ ትረፍ ሀዩ ማለት ነው። ሀይሚ ላይ እየተጠቀቀውን እንጠይቃታለን። አሁን ከጻፈች እኔ ራሴ ጠይቃታለሁ። ግን ሃይሚ ላይ ራሱ ብሩኬ ፕሮፋይል አድርጎ እየጻፉት አይተሻለ። ብዙ ነገር ምንም አያጠቅምም እኮ ነው። ምንም አዳምጪኝ ማማዬ። ግን ማለት ነው ንገርሽ እዚች ምድር ላይ እንደ ዱንያ ጠፊ አስመሳይ ሰው የለም። ንገርሽ በጣም አሽሙረኛ ነው። የሁሉም ፈጣሪ ብቻ ነው የሚያውቀው። ያንቺም ፈጣሪ ነው የሚያውቀው። እኔ ልታገኝም ላታገኝም ትችያለሽ። ነገር ስለምትፈጥሮ ወለት አታውሩ። በቃ እሷ የለችም። ሰላም እኮ ሊነግድ እኔ ከላስ እኔ ሰላም ጋር ሊያወራን ግን ትረፍ ነው በቃ ትረፍ ነው። አንቺ ሰላም ትበኢከ እኔ ለቀልድ ነው አንቺ ቤት የመጣሁት። እኔ ወሬ አልፈልግም። ብሩኬ ሃይሚ እኔ ምን አገባኝ ስለነሱ?
ስም እኔ የሚፈልጋችሁ ነገር ከንቧላ ወንድሜን ባትናቃ ደስ ይለኛል። ሁላችንም ላይ ከልጆቻችሁ አናት እንውረድና በራሳችን ወሬ እንፈታ። እኔ ከንቧላ ብሩኬን ብትናቃ እግዚአብሔርን ነው የሚላችሁት። ከዚህ በፊት ማለት ነው እሷ ይሄንን ቤቷ ሳትቀይር ቁርአን ነበረ ከነ ቁርአን ነው ስክሪንሾት ተደርጓል። እኔ ሙስሊሞቹ ሙስሊሞቹ እኔ ክብር አለኝ በጣም ጉዳዩ ሙስሊም ይቶች አለኝ እግዚአብሔር እኔም በጣም ብዙ ጊዜ እየተከታተለችልኝ ነው እቺ ልጅ። ካሁን በኋላ ብሩኬ ይወስላ ደግሜ ይመጣሉ ብትል እግዚአብሔር ሙስሊም ይቶቹ ራሱ ከኔ ጋር አትጣሉ በእሷ ሰበብ ነው ያ ነገር ቢደረግ ራሱ። ስለዚህ እኔ ጋር አትድረስ ብሩኬ ጋር አትድረስ። እኔ አናካትም። እናንተ ሲሚ መጣላት ከፈለጋችሁ እኮ አንቺና ዱንያ ጠፊ እኮ ተጣሉ። ግን ብሩኬና ሃይሚን እዚህ ውስጥ አታስገቡ። ገባሽ? መጣላት ከፈለግሽ እሷ ናት አሽሙረኛ። አሽሙር ስለምታበዛ ነው ታዲያ። እሷ በራሷ ሙርሜ ትጣላለች። ምን ሆነሽ ነው? አሽሙር ነው እኮ የምትኮምተው። ምን ሆነሻል እንዴ? በራሷ ሙር መስራት ትችላለች። በራሷ ስራ ምጠቀሙ በኋላ ትውረድ። የሶስት ቀንና የአራት ቀን እያረሳችሁ እኛ አትባሉ። ተረጋጉ። ማንም የሶስት ቀን የአራት ቀን አይደለም። ግን በቃ ትተው ነው ያልንሽ፣ ሌላ ነገር አይደለም። ትተው ድረስ አሽሙር አውጥታት ግን ከልጇ ናችሁ ውረድና እኔና እሷ የሚያገናኛ ነገር ምንም ነገር የለንም። ታውቃለች እኛ መነከን እሷን እንድትደርስን አልፈልግም። በቃ ራሳችን ሽትን ነው አልፈልግም። አትድርስብኝ፣ አልደረሳትም። በቃ አሁን ሌላ ነገር ነገር ልንገራችሁ። አዲስ ነገር እስራኤል መጥቷል። እስኪ ሌላ ነገር እኔ እኮ አሁን እያደረገችው ነገር የለም እያልኩሽ ነው። ሰላም አሁን እኔ አደረገችው ናት። እናንተ ጋር ክርክር አልገጠም። አሁን ያደረገችው ነገር አላየሁትም። ግን ይሄ ቀን ወንድሙ ምናምን የተባለው የኔ ቤት ነው። የራስ ለእኔ ወንድም ነው የተወራው እንጂ ስለ ብሩኬ ስለ ሃይሚ አይደለም። እኛ ለማንም ሃይሚና ብሩኬ የምንም ወንድምም አይደለም፣ የምንም እህት አይደለም። አድናቂ ነው። የምንም እህት የለም፣ የምንም ወንድም የለም። እኔ አድናቂ ነኝ። እኔ ወንድሜ አለኝ፣ የተከበረ መንግስት ወንድሜ አለኝ። ኢትዮጵያዊ ወንድሜ ልክ አይደለም እንዴ? ልክ ነሽ። ይጀበት ጨረቃዬ ትክክል ነሽ። አንቺ እኔ ሃይሚና የብሩክ ኦዲየንስ ነኝ። አንቺ ምን ነሽ? ይዘን ብሩክንና ሃይሚን ይዘን ወደፊት ኢቴ ጋላሞታ ወንድሜ ልብካላቸው መፈጠራቸው ሌላ ሰው ናቸው። ልብካላቸው ማለት እኛን የሚያጣላ ሌላ ነው። ዘሞ በለኛ እና አሁን ዱንያ ጠፊ መጥፎ ነገር አድርጋ አይተሻል። እኔ እግዚአብሔርን አላየሁም። እኔ ብሩክን አላውቅም። አሁን እኮ ብሩኬን ብቻውን ራሱ እኮ ትፖስታለች። ቤቱን አምጥታ ትፖስታለች። እግዚአብሔርን ሶስት መቶ የገባ ቀን ራሱ የሆነ ሽሙር ምናምን አድርጋ ስቶሪ ላይ ያደረገች እና ሌላ ሰው ካመጣው ነው ያየሁት።